በአማራው ሸኔ ዘንድ ስልጣን እንፈልጋለን ብለው ከዛም ሲቀጥል ህወሓትን መልሶ ወደ ስልጣኑ ለማምጣት በነበራቸው ፍላጎት ከሸኔ ጋር እየተነጋገሩ ከሸኔ ጋር እየተባበሩ ንጹሃንን አብረው ያስገድሉ ነበር፣ ይገድሉ ነበር። ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። የገዳይ ክፉ እየገደለ ፎቶ እያነሳ ሟች ራሱ እንዴት ፎቶ ሊያነሳ ይችላል? አስቡት። ያ ድጋፍ በነበረበት ሰዓት ህዝብ ከጫፍ እስከ ጫፍ ደግፎት በነበረበት ሰዓት ንጹሃንን የሚገድልበት ምክንያት ምንድነው? ድጋፍ በዛብኝ ተቃውሞ ፈልጋለሁ የሚለው መልእክት ለማስተላለፍ ነው? ከጎኑ የነበሩ ደጋፊዎቹን በመላው ኢትዮጵያ ያገኘውን ድጋፍ ለማጣት ስለፈለገ ነው ንጹሃንን የሚገድለው? ህዝብ የሚያውቀው ላምጣ። ከ2020 ጀምሮ እንደ አውሮፓውያን አቆጣጠር እስከ 2022-23 ወለጋ ላይ አማራ ተገደለ ሁሌ ስንሰማ ነበር አይደል? ጩኸት ሁሌ ከፕሪቶሪያ ስምምነት በኋላ እዛው ወለጋ ላይ እዛው ሰፈር ኦሮሞ ተገደለ። 2018 በነበረው ምርጫ በድምፁ የሚመራው መንግስት መምረጡን ብልጽግናን መምረጡን ሲያረጋግጡ አሁን የኦሮሞን ህዝብ ማስቆጣት አለብን በሚል ከምርጫው ማግስት ነው እና አስረስ ማረ ወደ ወለጋ ሄደው ሰራዊት ሲያስታጥቁ ይታየው። አንደኛ ይሄ ወለጋ ላይ የሚንቀሳቀሰው በፋኖ ስም የሚንቀሳቀሰው ኃይል የእናንተ አካል ነው ወይ? ይሄን ግልጽ አድርጉት። ይሄ የፋኖ አካል ነው ካሉ ለሚያደርገው በደል ኃላፊነት መውሰድ ተዘጋጅ። ኦሮሚያ ክልል ላይ በሚገደሉ ንጹሃን ምክንያት ነው ወደ ትግል የወጣ ነው፣ የአማራ ንጹሃንን ለመታደግ ነው ትጥቅ ትግል የጀመር ነው ብለው ሲናገሩ ሰምተናል። በአማራ ንጹሃን ላይ ግድያ ከሚፈጽመው ከሸኔ ቡድን ጋር ግን ጀዋር የገለጸበትን መንገድ ሳስብ ከመረጃው ከአጠቃላይ ፖለቲካዊ ሁኔታውም የራቀ መሆኑን ነው የተረዳሁት። በዚህ ጉዳይ ላይ አካባቢውን የኦላ ኮማንድ የሚመሩትን ነጃል መርጋን ጃል ጀመራን ነጃል በርሳን መጠየቅ ይቻላል። እንግዲህ ድሉን አክሰሱ ካለ ከነሱ ጋር እኔም ከዚህ በፊት በሌላ ሚዲያ ገልጫዋል። በተጨባጭ መሬት ላይ ኦፕሬሽናል በሆኑ ጉዳዮች ላይ አብረን እየሰራን ምንም ኖሃው የሌላቸው ኦሮሚያ ክልል ተወልደው ያደጉ ከአማርኛ ይልቅ ኦሮምኛ የሚቀናቸው የአማራ ክልል ተወላጆች እንዲጨፈጨፉ ሲደረግ የነበረው ሆን ተብሎ የአማራ ክልል ህዝብ ለመንግስት ይሰጥ የነበረውን ድጋፍ እንዲነሳ ህወሓትን መልሰው ወደ ስልጣን ለማምጣት ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በአቶ ጀዋር መሐመድና በአስረስ ማረ ዳምጤ መካከል እንዲሁም ደግሞ የወለጋው ፋኖ በሚባለውና የጎጃም ፋኖ በሚባለው መካከል ያለው ትስስር እንዲሁም በአጠቃላይ ኦላ በሚሉት ወይም እኛ ኦነግ ሸኔ በምንለው ቡድንና በአማራው ሸኔ መካከል ያለው ግንኙነት እሰጥ አገባ ውስጥ ገብቶ ከወዲያና ከወዲህ ሲወራወሩ እየተመለከትናቸው። ይሄ አሁን ጀዋር መሐመድ ይዞት የተነሳው እያስተላለፈ ያለው መልእክት ምንድን ነው? በአስረስ ማረ በኩል የአማራው ሸኔ የህዝብ ግንኙነት ኃላፊ ሆኖ ማለት ነው፣ በሱ በኩል ለጀዋር የተሰጠው ምላሽስ ምንድን ነው? ይሄ አጀንዳ የወለጋው ፋኖ ወይም ቢዛሞ የሚሉት አሁን አጀንዳ ሆኖ ለምን መጣ የሚሉትን ጉዳዮች በማስረጃ እያስደገፍን ወደ እናንተ የምናደርስና የምንመለከታቸው ነው የሚሆነው። ባነሳነው በምንወያይበት ጉዳይ ላይ ያላችሁን ሀሳብና አስተያየት በኮመንት መስጫው ላይ ልትጽፉልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። እንዲሁም በሱፐር ቻትና በሱፐር ስቲከር የቻናላችን አባል ወይም ሜምበር በመሆንም ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የአማራው ሸኔና የኦሮሚያው ሸኔ የተለያየ ሀሳብ ላይ ቆመው እሰጥ አገባ ውስጥ መግባታቸውን እየተመለከትን ነው። እንግዲህ የኦነግ ሸኔ ቃል አቀባይ ወይም ደግሞ ፋይናንሰር የሆነው ጀዋር መሐመድ በኦነግ ሸኔ በኩል አንድ ሊያስከብረው የፈለገ ፍላጎት ያለ ይመስላል። እንዲሁም ደግሞ በአማራው ሸኔና ኦሮሚያ ክልል ገብቶ እየተንቀሳቀሰ በሚገኘው በንጹሃን ላይ ጥቃት እየፈጸመ የሚገኘውን የአማራው ሸኔ ቡድን ፋኖ ብለው የሚጠሩትን ማለት ነው በኦሮሚያ ክልል ባሉ ንጹሃን ላይ ወይም የኦሮሞ ተወላጆች ላይ እየወሰደ ያለው ጥቃት እንዳለ ይታወቃል። ከሰሞኑ በተለያዩ አካባቢዎች ላይ እንደዚህ አይነት ጥቃቶች ሲፈጸሙ ነበረ። ከነዚህ ጥቃቶች ጋር ተያይዞ እንግዲህ ጀዋር መሐመድ ወደ ሚዲያ መጥቶ በተለያዩ 3-4 ሚዲያዎች ላይ ተመሳሳይ ነገር ሲናገር ሰምተነዋል።
አዲስ ትርክት ነው ይዞ የመጣው። አዲስ አይደለም አክቹአሊ ለጀዋር ነው አዲስ የሚሆነው። አዲስ የማይሆነው ለኛ ለምንድነው? ከዚህም በፊት ሁለቱ ሸኔዎች የአማራው ሸኔና የኦሮሚያው ሸኔ በጋራ ተባብረው ይሰሩ እንደነበረ ንጹሃንን የሚያስገድሉት እና የሚገድሉት በጋራ እየተነጋገሩ እንደነበር በተለያየ ጊዜ የሰራናቸው መረጃዎች እኛ ብቻ ሳንሆን ብዙ ኢትዮጵያን የሚወዱ ኢትዮጵያን የሚደግፉ ሚዲያዎች በሙሉ ይሄንን ሴራ ሲያጋለጡ እንደነበር እናስታውሳለን። ጀዋር መሐመድ ግን ዛሬ ከእንቅልፉ የባነነ በሚመስል ሁኔታ አንድም ሊያሳካው የፈለገው ፍላጎት ያለ በሚመስል ሁኔታ የኦሮሚያ ሸኔ ውስጥ ማነው ወለጋ ውስጥ እየተንቀሳቀሰ የሚገኘው የብልጽግና ፋኖ እንጂ የአማራው ሸኔ አይደለም ሲል አዲስ ትርክት ለራሱ ማለት ነው ይዞ መጥቷል። ይሄ እንግዲህ ከአማራው ሸኔ ጋር ግጭት ውስጥ አስገብቷቸዋል። አስረስ ማረ የሚባለው ሰውም ለጀዋር መሐመድ ምላሽ የሰጠበትና ሁለቱ እየተነታረኩ ቃላት እየተወራወሩ ያለበት ሁኔታ ነው ያለው። ጀዋር መሐመድ እንግዲህ ከዚያም አልፎ በኦሮሚያ ክልል ላይ እየተንቀሳቀሰ የሚገኘው ፋኖ የኛ ነው የምትሉ ከሆነ ኃላፊነት መውሰድ አለባችሁ እስከዛሬ ድረስ ለተፈጸመው ጥፋት ሲል አዲስ ነገር ይዞ መጥቶ ከፋኖነን ከሚሉ የፋኖ አመራሮች ጋር ሰጣ ገባ ውስጥ የገባበት ሁኔታ ነው ያለው። ምንድነው የተፈጠረው ነገር ምንድነው እየሆነ ያለው የሚለውን ነገር ከዚህም በፊት ባስቃኘናችሁ ወይም በሰራናቸው መረጃዎች ላይ እየተንተራስን ነው ወደ እናንተ የምናደርሰው። እንግዲህ የወለጋ ፋኖ የሚባለው አደረጃጀት ጀዋር መሐመድ እንደሚለው የአገዛዙ ፋኖ ነው ይላል። የአገዛዙ ፋኖ ነው ብልጽግና ያደራጀው፣ ብልጽግና ያስታጠቀውም ደግሞ በንጹሃን ላይ ግድያ እንዲፈጽም ስለፈለገ ነው ይላል። አድማጮች ማየት ማወቅ ያለባቸው ይሄ ወለጋ ፋኖ የመጀመሪያው አይደለም። ጽፍ ወለጋ ላይ ሲንቀሳቀስ የነበረ መንግስት ያደራጀው ሸኔ ጽፌበታለሁ። አርሲ ላይ ሲንቀሳቀስ የነበረ መንግስት ያደራጀው ፋኖን ጽፌበታለሁ። ምስራቅ ሸዋ አካባቢ ሳትከታተል አይቀርም ጫካ አድርጌ ሲመጣ ሾፌሮች ሲገል የነበረ ከአዳማ ከተማ ማፊያ ጋር የተያያዘ ከኦሮሞ ነጻነት ጦር የተገነጠለ ኃይል እንደነበረ በምርመራ ደርሰንበት አጋልጠን መንገዱ ሰላም ሆኗል። ኢትዮጵያ ውስጥ እንዳልኩ አንድ ተስፋ የሚሰጥ ነገር ምንድነው? መንግስት ውስጥም አማጺ ውስጥም ጦርነት የሰለቸው ሌብነት ዘረፋ የሰለቸው ኃይል እየመጣ እኔ ከነሱ ጋር እየሰራሁ ነው። የወለጋው ላምታ አለ ህዝብ የሚያውቀው ላምታ ከ2020 ጀምሮ እንደ አውሮፓውያን አቆጣጠር እስከ 2022-23 ወለጋ ላይ አማራ ተገደለ ሁሌ ስንሰማ ነበር አይደል? ጩኸት ሁሌ ከፕሪቶሪያ ስምምነት በኋላ እዛው ወለጋ ላይ እዛው ሰፈር ኦሮሞ ተገደለ። አማራው ማን የገደለው? ኦነግ ሸኔ ይባላል። ኦሮሞ ነው አሁን ማን የገደለ ያለው? ፋኖ ይባላል። እስር ቤት እያለሁ ከስር ከወጣን በኋላ ምርመራ አካሄድን። እኛ ብቻ ነው ዋሽንግተን ፖስት ምርመራ አካሄድና ወለጋ ላይ አማሮችን ሲጨፈጨፍ የነበረው ኃይል ፈቀደ አዲስ በሚባል ሰው የሚመራ ቡድን እንደሆነ ይሄ ሰው ደግሞ እኔም ማቀው እኔና በቀለ ከአባገዳዎች ጋር ከኦነግ ጋር እጅ ሲሰጥ ለመንግስት ያስረከብ ነው። ለእኛ ሪፖርት ተደርጎ የመንግስት ደህንነት አካል መሆኑ የተነገረን ለጸረ ሽምቅ ግብረ ኃይል ውስጥ ተሳትፎ የሄደ ነው። መጀመሪያ አካባቢ የመረውን ቡድን ለማስጠላት ኦሮሞችን የገደሉ በአብዛኛው። ከዛ አማራ ለትግራይ ጦርነት ማንሳት አስፈላጊ ስለሆነ አማራ እንዲገል አደረገ። ማታ አማራ ገደለ። ከፕሪቶሪያ ስምምነት በኋላ ማንነቱን በኢንተርናሽናል ሚዲያ ወጣ። ጫካ መቆየቱም አማራ መግደል አስፈላጊ አይደለም የሚል ጥሎ እጅ ሰጥቶ በአሁኑ ወቅት መቶ አለቃ ሆኖ የመከላከያ መረጃ አካል ነው። ከሱ ጋር የገባ አንድ ነገር ኢንትረስት አደረገኝ። የሆነ ስም መጣልኝ። መገርሳ ጎበና የሚባል ሰው እስቲ እሱ መርምር የሚል ቋም መጣልኝ። ስመረምረው ይህ ሰውዬ ከፈቀደ ጋር እጅ ሰጠ። ከፈቀደ ጋር ተመልሶ እዛ ከተላከ በኋላ አማሮችና እዛ አካባቢ ያሉ ሰዎችን አደራጅቶ አስታጥቆ ይሄ አማራው ሲገደብ ግድያው ሲበስበት አማሮች ታጠቁ የሚል ነገር በከፍተኛ ቅስቀሳ ተደረገበት። ተቃዋሚውም በመንግስትም ሰዎች መንግስት አስታጠቃቸው። እነኛ ሰዎች ያሰለጠነው ያደራጀው አንዱ ይሄ መገርሳ፣ ሁለተኛው አትንኩት ይባላል፣ ሶስተኛው ግርማ ይባላል። የመገርሳ ወንድም ነው፣ የደህንነት ሰው ነው። እዛ አካባቢ ያደራጀው አስረስ መጥቶ መገርሳን ታውቃለህ ወይ ብለው አላውቅም ይበል። ካላወቀ አያውቅም ማለት ነው። መገርሳን አትንኩትና ግርማን ካላወቀ ይሄ ቢዛም ወለጋ የሚባለው ፋኖ አያውቀውም ማለት ነው። በነገራችን ላይ አማራ ክልል ላይ ያለው ፋኖ ተገፍተው ተከርተው ጦርነት የገቡት ብዬ ተደጋግሜ ተናግሬያለሁ። ላለፉት አንድ ዓመት እና ከዛ በላይ ለፋኖ ደጋፊዎች፣ ለአማራ ምሁራኖች ይሄን የወለጋን ኃይል ወይ ሲቪል እንዳይገል ሃይበሉት በእናንተ ቁጥጥር ስር ካለ፣ አለበለዚያ በግልጽ ራሳችሁ አርቁ። ምክንያቱም ዜጎችን ከመግደል ባለፈ የስርዓቱ ሁለቱን ህዝቦች እያጋጨ በሁለቱ ፖለቲካ ኃይሎች ላይ መካከል ሊኖር የሚችል ጥምረትን ለማክሸፍ እየተጠቀመበት ነው። እኔ ይሄ ወሬ የዛሬ 2-3 ዓመት ምናምን በፊት ቢሆን እንደው ትንሽ ሰሚም ሊያገኙ ይችላሉ ብዬ አስብ ነበር።
ምናልባት ግን ጀዋር መሐመድ እኔ የፖለቲካ ሳይንቲስት ነኝ፣ ፖለቲካ አውቃለሁ፣ እንዴት እንደሚመራ አውቃለሁ፣ የኢትዮጵያን ፖለቲካ ብቻ ሳይሆን የምስራቅ አፍሪካን የአረቡን ምድር አብዮት ያቀጣጠልኩ የፖለቲካ ሳይንቲስት ነኝ፣ ብዙ በፖለቲካው ዘርፍ የማማክራቸው ታላላቅ ሀገራት አሉ እያለ የሚቀደደው ጀዋር መሐመድ በዚህ ልክ የኢትዮጵያን ፖለቲካ መረዳት የማይችል የዜሮ ብዜት ወይም የዜሮ ስሌት ፖለቲካን ይዞ የሚንቀሳቀስ ሰው መሆኑን በመጣበት አጀንዳ ሁሉ ሁልጊዜ እየተሸነፈ ሽንፈት እየተከናነበ የሚያወራው አጀንዳ ገዢ እያጣ ሜዳ ላይ እየቀረ ተራ ቲክቶከር ሆኖ ወደ የሚደርስበት ወደ ታች ቁልቁለት እየወረደ ያለ ሰው ነው። እንግዲህ ሰውዬ በወለጋ የሚንቀሳቀሰው ፋኖ አገዛዙ ያደራጀው ነው ይላል። ይሄ ፋኖ ንጹሐንን መግደል የጀመረው 2012 አካባቢ ነው። የትግራዩ ጦርነት ሊጀመር ሲል ከህወሓት ጋር የነበረው ጦርነት ሊጀመር አካባቢ ወይም ደግሞ ጦርነትም ላይ በነበርንበት ጊዜ የመጀመሪያው ዙር ጦርነት ከህወሓት ጋር እየተደረገ በነበረበትና ሊጀመር እንቅስቃሴ ላይ ወይም ስጋት ላይ በነበርንበት በዚያን ቅጽበት ኦሮሚያ ክልል ላይ ንጹሐን ይገደሉ ነበር። 2011፣ 12፣ 13 አካባቢ ማለት ነው። እና ያኔ እነዚህ ሰዎች ንጹሐንን ይገድሉ የነበረው በአማራ ተወላጆች ላይ ነበር ግድያው የሚፈጸመው። ግድያው የሚፈጸመውም ራሳቸው የግድያው ሰለባዎች ወይም የጥቃቱ ሰለባዎች የሆኑ በአካባቢ የሚኖሩት እነዚህ የአማራ ተወላጅ የሆኑ ግለሰቦች የሚጨፈጭፋቸው የኦሮሞ ሸኔ እንደሆነና ኦነግ ሸኔ እንደሆነ በአደባባይ ወጥተው ራሳቸው ሲናገሩ ሰምተናል። ራሳቸው ሲናገሩ አድምጠናል ብቻ ሳይሆን የኢትዮጵያ መንግስት በዛን ሰዓት ከህወሓት በኩል የሚሰነዘረውን ጦርነት ለመመከት በቂ አቅም ባልነበረበት፣ በዚያም ላይ ደግሞ ለውጡ እንደመጣ በመላው ኢትዮጵያን ድጋፍ አግኝቶ በታሪክ ለመጀመሪያ ጊዜ ሁሉም ኢትዮጵያዊ በአንድ ድምፅ የደገፈው መሪና መንግስት መሆን የቻለበት ጊዜ እንደነበር እናስታውሳለን። ዶክተር አብይ ከጫፍ እስከ ጫፍ የነበረውን የህዝብ ድጋፍ እናስታውሳለን። ያ ድጋፍ በነበረበት ሰዓት፣ ህዝብ ከጫፍ እስከ ጫፍ ደግፎት በነበረበት ሰዓት ንጹሐንን የሚገድልበት ምክንያት ምንድን ነው? ድጋፍ በዛብኝ፣ ተቃውሞ ፈልጋለሁ የሚለውን መልእክት ለማስተላለፍ ነው? ከጎኑ የነበሩ ደጋፊዎቹን በመላው ኢትዮጵያ ያገኘውን ድጋፍ ለማጣት ስለፈለገ ነው ንጹሐንን የሚገድለው? ምን ዓላማ ኑሮት ነው ንጹሐንን የሚገድለው የሚለውን ጥያቄ አይጠየቁም። እነ ጀዋር ይወጣሉ፣ ያወራሉ። ባይዘወይ የአብይ ፋኖች ናቸው እዛ ንጹሐን የሚገድሉት የሚሉት ጀዋር መሐመድ ብቻ አይደለም። የአማራው ሸኔም እንደዛ ነው የሚያወራው። አብይ ያሰማራቸው፣ አብይ ያስታጠቃቸው ታጣቂዎች ናቸው ንጹሐንን የሚገድሉት ነው የሚሉት። ለምን ዓላማ የሚለውን ጥያቄ ግን አይመልሱም። አንድ መንግስት ከጫፍ እስከ ጫፍ ድጋፍ አግኝቶ ባለበት፣ የህዝብን ድጋፍ በሙሉ እጁ ይዞ ባለበት፣ አይዞህ በርታ እየተባለ አደባባይ ላይ ወጥቶ ህዝቡ ደግፎት ከህወሓት ጋር የነበረውን ግብግብ ከህዝብ ጋር ሆኖ ማሸነፍ በሚችልበት አቅም ላይ በነበረበት በዚያ ሰዓት እንደገና የህወሓት ስጋት እንዳለ ሆኖ ከጎኑ ያለውን የህዝብ ድጋፍ ለማጣት እንዴት ብሎ ነው ንጹሐንን የሚገድለው? ለምን ምክንያቱ ምን ሆኖ ነው ንጹሐንን የሚገድለው? ይህንን አሁን ምክንያታዊ የሆነ ሰው ቢሆን እነ ጀዋር አሁን ምክንያታዊ ቢሆኑ የአማራው ሸኔም የኦሮሚያው ሸኔም ምክንያታዊ ሆኖ መነጋገር የሚችሉ ቢሆኑ ለምን ዓላማ ብልጽግና ባስታጠቃቸው ታጣቂዎች ንጹሐን እንዲገደሉ የሚያደርግበት ምክንያት ምንድን ነው? በተለይም ደግሞ ገና መጥቶ በሁለት እግሩ መጽናት ያልቻለ መንግስት በነበረበት ሰዓት፣ የህዝብን ድጋፍ ከጫፍ እስከ ጫፍ ባገኘበት ሰዓት ንጹሐንን የሚገድለው ለምን ዓላማ ነበር ለሚለው ጥያቄ ምላሽ የሚሰጥ የለም። እነሱ የሚፈልጉትን ያወራሉ። ያው እነሱ የሚያወሩትን ዝም ብሎ የሚጋት ደጋፊ አላቸው። ምንም እንኳን ውሸታቸው እየበዛ ሲመጣ ዛሬ ከካምፓቸው የሚወጣው ደጋፊያቸው እየሸሸ ቢሆንም አሁንም ዛሬም የሚያዳምጡን አሉ ብለው ባሰቡት ደረጃ እነ ጀዋር የሚያወሩትን አው ልክ ነው ብሎ የሚቀበል የደናቆርት ስብስብ ስላላቸው ዛሬም ያወራሉ። የሚጠየቁባቸው ሚዲያዎች ራሳቸው እነሱ የሚፈልጉትን ነገር የሚመልሱላቸው እንጂ እንዴት ብለው መሞገት የሚችሉ አይደሉም። በቃ የሚፈልጉትን አውርተው ተመልሰው ይሄዳሉ። ጀዋር መሐመድ የኦሮሚያው ሸኔ ከፋኖ ጋር ምንም ግንኙነት የለውም፣ ብልጽግናን ያደራጀው ንጹሐንን እያስገደለ ያለው የኦሮሚያው ሸኔ ነው ብሎ በተናገረው መሰረት አስረስ ማረዳምጤ የሚባለው የዚሁ የአማራው ሸኔ የህዝብ ግንኙነት ነኝ የሚለው የሽብር ቡድኑ አባል ለጀዋር መሐመድ መልስ ሰጥቷል። እኛ ዛሬ ሳይሆን ከጅምሩ ጀምሮ የኦሮሚያውን ሸኔ ያደራጀ ነው ያስታጠቅ ነው
ግድያም እንዲፈጽም እያበረታታ ነው ያለነው እኛንን ወለጋ ላይ የሚንቀሳቀሱትን የወለጋ ፋኖና የቢዛሞ ፋኖ የሚባሉትን ሁለት የነበሩትን እንደውም አንድ ግንባር እንዲፈጥሩ አድርገን የአንሻ ሰይድ እዝ የሚባል ፈጥረናል። ካላመነ ጀዋር የኦላን አመራሮች ወይም የኦነግ ሸኔ የጦር አመራሮች የሆኑትን እነ ጃልበር ሲሳን መጠየቅ ይችላል ይላል አስረስ ማረ ዳምጤ። እንግዲህ ጃዋር ያነሳበትን ፐርስፔክቲቭ ሰምቼዋለሁ። እሱን መነሻ አድርገን እንነጋገር ከተባለ በፍጹም እሱ በሚያነሳው መንገድ አይደለም። ሙሉ በሙሉ እዛ አካባቢ የሚንቀሳቀሰውን የፋኖ ኃይል ዲናይ በማድረግና የብልጽግና ያደራጀው ኃይል በማድረግ ነው እሱ ሊናገር የሞከረበት መንገድ። ያ ፍጹም ሐሰት ነው፣ ነጭ ውሸት ነው። በኢንሲደንት ደረጃ ነው ያውን ላነሳልን የምችለው። ሚስተር ኤክስ ወይ ሚስተር ዋይ የሚባል ሰው የሆነ ቦታ ላይ አማራን እንዲገድል ወይ የሆነ አካል ኦሮሞ እንዲገድል አብይ አህመድ አያሰማራም ብዬ መከላከል ስለማልችል ሌላው አካባቢ የሚደረግ አንደኛው ያገዛዙ ባህሪ ስለሆነ ያ ነገር ሊደረግ ይችላል። እሱ በገለጸበት አግባብ ግን ሁኔታዎች በፍጹም እንደዛ አይደሉም። የተነሳበትን መንገድ በመረጃ ደረጃ የጠቀሳቸውንም ሰዎች በስም ያነሳቸውንም ሰዎች ሰምቻቸዋለሁ። እነዚህ የተጠቀሱትም ሰዎች በፋኖ እንቅስቃሴ ውስጥ ምንም አይነት ሚና የሌላቸው፣ ምሳሌ አንደኛው ስሙ ዘነጋሁት እንጂ ወንድሙ አስተዳዳሪ ሆነ ምናምን በሚል የተጠቀሰ አለ። ፍጹም ከኛ ልጆች ጋር ግንኙነት ያለው አይደለም። ከአንሻ ሰይድ ኮማንድ ጋርም ግንኙነት ያለው አይደለም። በነገራችን ላይ ይህንን ጉዳይ እንግዲህ መሬት ላይ እየታገለ ያለ የኦላ ሰራዊት አመራር አባላት አንስተውት ብንነጋገር ኖሮ የበለጠ መልክ ይኖረው ነበር። እኔ አንዳንድ ነገሮችን እና ጃዋር የገለጸበትን መንገድ ሳስብ ከመረጃው ከአጠቃላይ ፖለቲካዊ ሁኔታውም የራቀ መሆኑን ነው የተረዳሁት። በዚህ ጉዳይ ላይ የአካባቢውን የኦላ ኮማንድ የሚመሩትን ነጃል መርጋን፣ ጃል ጀመራን፣ ነጃል በርሳን መጠየቅ ይቻላል። እንግዲህ ድሉና አክሰሱ ካለ ከነሱ ጋር እኔም ከዚህ በፊት በሌላ ሚዲያ ገልጫለሁ። በተጨባጭ መሬት ላይ ኦፕሬሽናል በሆኑ ጉዳዮች ላይ አብረን እየሰራን አብረን እንቅስቃሴ ያለ ትናንትና የኛ ልጆች ውጊያ በሚያደርጉበት ሰዓት በተመሳሳይ የኦላ ሰራዊት ከገዳ ኮማንዶ ጋር ትንቅንቅ ሲያደርግ ነበር። ከፍተኛ ድልንም ተቀዳጅቷል። ማለት ነው ሀቅ ይሄ ነው። ሪያሊቲው በተጨባጭ ይሄ ነው። ይህ ብቻ አይደለም። ከህዝብ ጋር ባላቸው ግንኙነት የአንሻ ሰይድ እዝ ሰራዊት አባላትና አመራሮች በአካባቢው ያለው የኦሮሞ ማህበረሰብ ሲጠማቸው ውሃ የሚሰጣቸው፣ ሲርባቸው ምግብ የሚያቀብላቸው በጣም መልካም የሚባል ግንኙነት እርስ በርስም ጭምር ከኦላ ሰራዊት ጋርም ጭምር መልካም ግንኙነት እንዲኖር ህዝቡም ጭምር ግፊት አለበት። በነገራችን ላይ መሬት ላይ ያለው ሪያሊቲ ይሄ ነው። እንዲህ አይነት ነገሮችን በጥንቃቄ ማየት ያስፈልጋል ብዬ ነው ማምነው። ሌሎች ተጨባጭ ማሳያዎችን ማስረጃዎችን መተንተን ይቻላል። እስከዛሬም በነበረን እንግዲህ ብዙ የፋኖ አመራሮች አለን በዚህ ጉዳይ ላይ እንዲህ አይነት ችግር ደርሷል እንዲደርሷል እንዳልኩ መሬት ላይ የሚታገለው ኃይል የኦላ አመራሮቹ ጋር በአንድም በሌላ መንገድ በሚደረጉ ግንኙነቶች እየተነሱ የሚፈቱ አንዳንድ ችግሮች አሉ። በዛ ረገድ እንኳን ያልተነሳ ነገር በአደባባይ በዚህ መንገድ መነሳቱ ግራ የሚያጋባ ነገር ነው። እኔ አሁን እንደዚህ ስላወሩ እነሱ አይገርመኝም። ከኦነግ ሸኔ ጋር አብረን በጋራ እንሰራለን የሚለውን ነገር በማመናቸው አይገርመኝም። ምክንያቱም ያኔም ገዳይና ሙሾ አውራጅ በጋራ ሆነው የአማራው ሸኔ ደጋፊዎች እነ ክርስቲያን ታደለ እነ ዮሐንስ ቦያለው አብን የሚባለው ፓርቲን በተወሰነ ደረጃ ያኔ ለውጡ እንደመጣ አካባቢ ምናልባት ያለው ሁኔታ እስከሚረዳ ድረስ ሊሆን ይችላል በኦሮሚያ ክልል የሚገደሉ ንጹሐንን እንደ ምክንያት በማንሳት እነሱ አማራ ክልል ሆነው ያለቅሳሉ፣ ኦነግ ሸኔ ደግሞ ኦሮሚያ ክልል ሆኖ ይገድላል። በሚገድሉበት ሰዓት ግን እነዚህ ሰዎች ለሙሾ አውራጅነት ብቻ ሳይሆን አሁን አስረስ ማረ ዳምጤ እንደነገረን በጋራ እየተነጋገሩ ከነጃል በርሲሳ ከነጃል እንትና ጋር እየተነጋገርን በጋራ እንሰራ ነበር ብሎ ነው በይፋ የተናገረው። እነዚህ ሰዎች ወደ ትግል የወጡበት ምክንያት ምንድን ነበር? የአማራው ሸኔ ወደ ትግል ወጣሁ ብሎ አንድ የሚያወራው ትርክት አለ። እውነት ባይሆንም ኦሮሚያ ክልል ላይ በሚገደሉ ንጹሐን ምክንያት ነው ወደ ትግል የወጣ ነው፣ የአማራ ንጹሐንን ለመታደግ ነው ትጥቅ ትግል የጀመር ነው ብለው ሲናገሩ ሰምተናል። በአማራ ንጹሐን ላይ ግድያ ከሚፈጽመው ከሸኔ ቡድን ጋር ግን በአማራ ንጹሐን ላይ አሰቃቂ ግድያና ጭፍጨፋ ከሚፈጽመው የሸኔ ቡድን ጋር በጋራ ሁነን አብረን እንሰራ ነበር፣ ከነጃል በርሲሳ ጋር ከነጃል እንትና ጋር አብረን ሁነን በጋራ ሰርተናል ይላል። አሁን ዛሬ ላይ መጥቶ እነሱ ራሳቸው እየነገሩት ያለውን ነገር አላምንም ብሎ አብይ ነው እዛ የነበሩ ንጹሐን የሚያስገድል የሚል ምንም ቢሆን ነገሮችን ግራና ቀኝ አይቶ መረዳት የማይችል በጥላቻ የሰከረ ከአብይ ጋር ባለው ልዩነት ብቻ አብይ ላይ የሆነ ነገር መለጠፍ የሚፈልግ በገዛ ህዝቡ ላይ መንግስት የነዚህ ንጹሐን እያስገደለ ነው ብሎ የሚያምን ሰው ካለ ራሱ የነዚህ የሸኔዎቹ
ደጋፊና አባል ብቻ መሆን አለበት። እነዛ ሲጨፈጨፉ የነበሩ ንጹሃን ለተራ የፖለቲካ ትርፍ ሲባል በአማራው ሸኔ ዘንድ ስልጣን እንፈልጋለን ብለው ከዛም ሲቀጥል ህወሓትን መልሶ ወደ ስልጣኑ ለማምጣት በነበራቸው ፍላጎት ከሸኔ ጋር እየተነጋገሩ ከሸኔ ጋር እየተባበሩ ንጹሃንን አብረው ያስገድሉ ነበር፣ ይገድሉ ነበር። የሚከራከር ሰው አለው ይዛሬው አይ የአማራው ሸኔማ ፋኖማ ኦሮሚያ ክልል ገብቶ ንጹሃን አልገደለም የሚል ሰው አለ ወይ? ይሄው ራሱ አስረስ ማረ ከነጃል እንትና ጋር በጋራ እንሰራለን። ጀዋር መሐመድ ይሄንን ጥምረት ለማጣጣል የሄደበት ርቀት ትክክል አይደለም። እኛ ከድሮ ጀምሮ ከነዚህ ከኦላ ከሚባለው ከኦነግ ሸኔ አመራሮች ጋር በኦፕሬሽናል ዘርፍ በኦፕሬሽናል ሂደትና አካሄዳችን ላይ በጋራ እየተነጋገርን ነው የምንሰራው። ከዛ ሲቀጥል የኦሮሞ ማነው የወለጋ ፋኖ የሚባለውንና የቢዛሞ ፋኖ የሚባለውን የምንመራው የምናደራጀው መመሪያ የምንሰጠው መሳሪያ አስታጠቅ ነው እኛ ነን። ምን ማስረጃ ነው የምትፈልጉት ከዚህ በላይ? እነዚህ ሰዎች አሁን ይቅርታ ጠይቀው ቢመጡ ራሱ ይቅርታ ይደረግላቸዋል ወይ? እኔ በህይወቴ ይቅርታ እንዲደረግላቸው ከማልፈልጋቸው ሰዎች አይገባቸውም ብዬ ከማስባቸው ሰዎች ውስጥ አንዱ እንደው ከዘመነ ካሴም በላይ ይሄ አስረስ ማረ ዳምጤ የሚባል ደመጣጭ ሰው ነው። ከመጀመሪያ ጀምሮ አማራ ክልል ላይ የተፈጠረው ቀውስ እንዲጀመር የፋኖ አደረጃጀት እንዲመሰረት ህገወጥ የሆነ አደረጃጀት ፈጥረው አማራ ክልል ለማተራመስ ፋኖ በሚል መጠሪያ ተደራጅተው ሲንቀሳቀሱ ጀምሮ ከጅምሩ ጀምሮ የነበረበት አማራ ክልል ከነበሩ ባለስልጣናት ጋር ሚሽን ተቀብሎ የወጣ በጠበቃነት አማራ ክልል ውስጥ ይሰራ የነበረ ከክልሉ ባለስልጣናት ጋር በጋራ ይቀናጅ የነበረ በጣም ኮር ስልጣን ላይ የነበሩ በክልሉ እነ ደመቀ መኮንን እነ ይልቃል ከፋለ የአማራ ክልል ፕሬዝዳንት የነበረው እነዚህ ሰዎች ጋር በጋራ ጥምረት ፈጥረው ህገወጥ አደረጃጀት ፈጥረው በትግራይ ክልል በነበረው ከህወሓት ጋር በነበረው ጦርነት አብረን ከመንግስት ጋር እንታገላለን ብለው ገብተው መሳሪያ ብቻ ሲሰበስቡ እንደነበር እዛው ውስጥ ሆነው በሰሜኑ ጦርነት ጊዜም ከመከላከያ ጎን እንሰለፋለን ብለው ሂደው ራሳቸውን የማደራጀት ስራ ይሰሩ እንደነበር ከህወሓት ጦርነት በኋላ አፈሙዛችንን ወደ መንግስት እንመልሳለን ብለው ሲዘጋጁ እንደነበር አሁን የአማራው ሸኔ የጦር አመራር ነኝ የሚለው ማነው ተፈራማሙ የሚባለው ሰውዬ ሲናገር ሰምተናል። በህወሓት ጦርነት ጊዜ በሰሜኑ ጦርነት ጊዜ አብረን ከመከላከያ ጋር ተሰልፈን ራሳችንን ስናደራጅ ነበር፣ የመሳሪያ አቅማችንን ስናጎለብት ነበር። በጦርነት ሰዓት ይህ መንግስት ኢትዮጵያን ለማፍረስ ከመጣው ከህወሓት ጋር እየታገለ በነበረበት ሰዓት እነሱ አንደኛ ኦሮሚያ ክልል ላይ ንጹሃንን ያስገድላሉ፣ የህዝብ ድጋፍ መንግስት እንዲያጣ በሚችሉት መንገድ ይሰራሉ። ከዛ ሲቀጥል ከመንግስት ጎን አብረን እንሰለፋለን ብለው ገብተው በመሳሪያ ራሳቸውን አደራጅተው መጨረሻ ላይ ህገወጥ አደረጃጀት በሚል ትጥቅ ፍቱ ወይም ትጥቃችሁን መልሱ ሲባል አይ አንፈታም ብለው አማራ ክልል ከነበሩ ባለስልጣናት ጋር በጋራ ተመሳጥረው የአማራ ልዩ ኃይል ትጥቅ መፍታት አለበት በተባለበት ሰዓት እሱን እንደመነሻ አድርገው አማራ ትጥቅ ይፍታ ተባለ። የፕሪቶሪያው ስምምነት ተፈረመ። ስለዚህ ከህወሓት ጋር ሆኖ አማራን ሊያጠቃ ነው ትጥቅ የሚያስፈታው የሚል ተራ ፕሮፓጋንዳ ከክልሉ ባለስልጣናት ዘንድ መረጃ ደረሰን ብለው የልዩ ኃይሉ እንዲከዳ መሳሪያውን እንደያዘ አማራ ክልል በቀውስ እንዲተራመስ ከዛ ይሄ ህገወጥ ነብሰ ገዳይ የሆነ አሸባሪ ቡድን እንዲፈጠር ያደረጉት እና አስረስ ማረ ከጅምሩ ጀምሮ ኦሮሚያ ክልል ላይ ይንቀሳቀስ ከነበረው የሽብር ቡድን ጋር በጋራ ተመሳጥረው እየሰሩ በነበረበት ወቅት ነው። ይህ ሁሉ ነገር ጊዜ ደግ ነውና ዛሬ ገሃድ ወጣ። ራሳቸው ናቸው የሚገድሉት፣ ገድለው የሚያለቅሱት እነሱ ናቸው። ከገደሉን በኋላ እንኳን ሞታችንን በፎቶና በቪዲዮ እያሳዩ ያለቅሱብናል ብለው እነ ግርማ የሺጥላ ሲናገሩ ነበረ። ሴራቸውን የተረዱት ሰዎች ገድለውን መልሰው ያለቅሳሉ። እነሱ ናቸው ገዳዮቻችን ናቸው የሚያለቅሱት። ከዛ ገድለውን ሰልፍ ውጡ ይሉናል። በዛ ሰልፍ መሃል ሌላ ግድያ ሰንቀውልን ነበር ይላል ግርማ የሺጥላ ሲናገር። ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። የገዳይ ክፉ እየገደለ ፎቶ እያነሳ ሟች ራሱ እንዴት ፎቶ ሊያነሳ ይችላል? አስቡት። እየሞተ መግቢያ እያጣ በየመንደሩ ልጆቹን፣ ቀየውን፣ ሰብሉን፣ ንብረቱን መሰብሰብ በማይችልበት ሰብአዊ ፍጥሩነቱን ሊያድን በማይችልበት ሁኔታ ውስጥ ማን ራሱ ፎቶግራፍ ያነሳል? ማን ራሱ ቪዲዮ ያነሳል? ገዳይ ካላነሳ ወያኔ ታዛችን በረንዳችን ድረስ መጥቶ ደፈረን። በዋነኛው ጠላት ላይ እንመስረት ብለን ከቂጣችን የሚወጉንን ትተን በዋነኛው ጠላት ላይ ተረባርበናል።
የጅብ አካሄድ ሄደናል ጎበዝ። ጅብ ጎን ለጎን ማለት ነው። አብረን ጎን ለጎን መሄድ ከሌለብን ሰዎች ጋር ስለ ጠላት ብለን ጎን ለጎን ሄደናል። እኔ ዝም ብዬ ሳይል ራሴ ለመጎረር አይደለም። የአማራ አመራር እንደ ድግስ ፊኛ ድንገት አውጦ በሙቀት የሚፈነዳ ሳይሆን በአለት ላይ የተተከል ስለ ህዝብ የጸናን ሰዎች ስለሆነ እንጂ ይሄን እሳት ጠላቶቻችን ቢሸከሙት ኖሮ እነሱ ቢሆኑ ይሄ እሳት የወረደባቸው እንደ ፍልፈል በፍጥነት ነበር የሚጠፉት። እኛ ግን ጽኑ ስለነበርን በድንገት አብበን በድንገት አፍርተን አላጠፋንም። ይሄ የመጣው የአባቶቻችንን ጥበብ፣ የአባቶቻችንን ብልሃት፣ የአባቶቻችንን ትዕግስት፣ ባህል፣ ወግ በሚገባ ሰንቀን በመስራታችን ነው። እኛ እኮ አማራ ክልል አመራር በቤተ መንግስት ነገር አብጦ ሄዱ ለለውጥ ሲል በቤተ መንግስት ውስጥ ሰው እርስ በርሱ ተጋሏል። የቅርብ ጊዜ ትዝታ ነው፣ የሩቅ ጊዜ ትዝታ አይደለም። የችግር መፍታችን ሁሉ መነጋገር ሳይሆን ጡንቻ የሆነባት ሀገር፣ ሰውም እንስሳቷም ስለ ምግብ የሚያስብበት የምግብ ሰቀቀን ያለባት ሀገር። ለምጣዱ ሲባል አይጧ ትለፍ። እንደዚህ ነው ሀገር ሲተራመስ የኖረው። በመንግስት ላይ ህዝባዊ ተቃውሞ እናነሳሳለን በሚል ተራ ፍላጎት ንጹሃን ምንም ውስጥ የሌሉ ፖለቲካ ውስጥ የሌሉ ስለ ፖለቲካ ምንም ኖሃው የሌላቸው ኦሮሚያ ክልል ተወልደው ያደጉ ከአማርኛ ይልቅ ኦሮምኛ የሚቀናቸው የአማራ ክልል ተወላጆች እንዲጨፈጨፉ ሲደረግ የነበረው ሆን ተብሎ የአማራ ክልል ህዝብ ለመንግስት ይሰጥ የነበረውን ድጋፍ እንዲነሳ ህወሓትን መልሰው ወደ ስልጣን ለማምጣት እንዲሁም ደግሞ ከህወሓት ጋር ተመሳጥረው ሽርፍራፊ ስልጣን እናገኛለን ብለው የሚመኙት እነዘመነ ካሴ የአባቶቻችንን ርስት 4 ኪሎን በ2 ሳምንት እንረከባለን ብለው የትጥቅ ትግል ሲጀምሩ ከዛ በፊት ኦሮሚያ ክልል ላይ የሚገደሉ ንጹሃንን በግፍ ያስጨፈጭፉ የነበሩ ራሳቸው ከኦነግ ሸኔ ጋር እየተመካከሩ ሲሰሩ እንደነበርና ለፈሰሰው ደም ኃላፊነት እንደሚወስዱ ዛሬ አስረስ ማረ የሚባለው ሰውዬ በገሃድ መጥቶ አምኗል። እኔ በጣም ማዝነው ፖለቲካ እናውቃለን የሚሉ በኢትዮጵያ ፖለቲካ ውስጥ አለን የሚሉ ሰዎች የኢትዮጵያን ፖለቲካ እንረዳለን፣ የህዝቡ እየደረሰበት ያለው ግፍና መከራ በመንግስት የተፈጸመ ነው፣ ንጹሃን እየተገደሉ ያሉት በመንግስት ታጣቂዎች ነው ይሉ የነበሩ እንደነ አንዳርጋቸው ጽጌ እንደነ የአማራም የኦሮሞም ልሂቃን እንደነ ሕዝቅኤል ገቢሳ ነው ምናምን የሚባሉት ሰዎች እነዚህ ሰዎች አሁን ዛሬ ምን ምላሽ ነው የሚሰጡት? ምንድን ነው የሚሉት? ዛሬ ለአማራ ህዝብ ለኦሮሞ ህዝብስ ምንድን ነው የሚሉት? ሌላ ማስረጃ ከፈለጋችሁ የቢዛሞ ፋኖ ማን እንዳደራጀው 2016 ይመስለኛል ከ2 ዓመት በፊት መግለጫ ሰጥተው ነበር። ያኔ መግለጫ ሲሰጡ የምስረታ ቀናቸውን ምክንያት አድርገው የቢዛሞ ፋኖ ተመሰረተ እና ለመመስረት ያበቃን ደግሞ ድጋፍ የሚያደርግልን የጎጃም ፋኖ ነው ብለው ራሳቸው የተናገሩትን ቪዲዮ ስሙት። የድርጅታችንን ያቋም መግለጫ ሁላችንም ወስደን የምንሰራበት እና የሚቀመጡትን አቅጣጫ ለሌሎችም እንትኖች ጥሩ የምናደርግበትም በዚህ በመግለጫው እናሳውቃለን። ቀጥታ ወደ መግለጫው ገባለሁ ማለት ነው። የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ የተሰጠው የአቋም መግለጫ ነው የሚለው እኛ በቀድሞው ዳሞትና ቢዛሞ በቀድሞው ዳሞትና ቢዛሞ በአሁኑ ወለጋ ክፍለ ሀገር የምንኖር የአማራ ህዝቦች በአጠቃላይ ካለፉት 450 ዓመታት ጀምሮ በመቃ በስልቀጣ ከፍ ሲልም የጅምላ ጭፍጨፋ እየተፈጸመብን በርካታ የመከራ ዘመናትን አሳልፈናል። ቅድመ አያቶቻችን ባቆዩት ሀገር አገዛዙ በንቃት በፌደራል ሆነ በክልል ምክር ቤቶች ሆነ በስራ አስፈጻሚነት ቦታ እንዳይኖረን በማድረግ ሁለተኛ ዜጋ አድርጎን ቆይቷል። በተለይም ደግሞ ባለፉት 6 ዓመታት አብይ አህመድ በቀጥታ በሚመራው የጥፋት ፕሮጀክት አማካኝነት ከታሪክ፣ ከባህል፣ ከቋንቋ፣ ከማህበራዊ ግንኙነቶችና ግንኙነቶች ተጽዕኖ ባሻገር በህይወት የመኖር መብታችንን ተነፍገን ከፍተኛ የዘር ማጥፋት ወንጀል ተፈጽሞብናል። በዚህ አካባቢ የሚገኘው የአማራ ህዝብ ህልውናውን ለማስቀጠል በሚያደርገው ተጋድሎ በበቂ ሁኔታ በመደራጀት በመሰልጠን በመረጃ ልውውጥና በመታጠቅ ረገድ በርካታ ጉድለቶች ያሉበት ከመሆኑ ባሻገር ተጋድሏችን በአንድ የእዝ ሰንሰለት ውስጥ ባለመሆኑ የሚጠበቀውን ወሳኝ ውጤት ማምጣት አልቻለም ነበር። በዚህ መሰረት አንድ በመጥፋት ላይ ያለ የማህበረሰብ ክፍል ተደራጅቶ ራሱን የመከላከል ተፈጥሯዊ መብቶችን በመጠቀም በተደራጀ ሁኔታ ራሳችንን ለመከላከል በሚከተለው የአቋም መግለጫ እንገልጻለን ማለት ነው። አንደኛ እኛ በቀድሞ ዳሞትና ቢዛሞ በአሁኑ የወለጋ ክፍለ ሀገር ፋኖ እዝ ወይም ቢዛሞ በተጠናከረ ሁኔታ ለመደራጀትና ራሳችንን ለመከላከል ቆርጠን የተነሳን መሆኑን እናረጋግጣለን ማለት ነው። ሁለተኛ ባለንበት ቀጠና በሁሉም መስክ ተጠናክረን እንድንወጣ
ሁለንተናዊ ድጋፍ ላደረጉልን የአማራ ፋኖ በጎጃም እጅግ ታላቅ ምስጋናችንን እያቀረብን ለወደፊትም የላቀ ትብብርና ድጋፍ እንደምናገኝ ወንድማዊ መተማመናችንን እንገልጻለን። ምንድን ነው የተፈለገው? ከዚህ በላይ ምን ማስረጃ ነው የምትፈልጉት? ከዚህ በላይ ማን መጥቶ ይናገር? ጀዋር መሐመድ የሸኔው አመራር የሆነው ሰውዬ መጥቶ እየተናገረ ነው። ንጹሃን መገደላቸውን አምኗል። ንጹሃን የተገደሉት ግን በአብይ ታጣቂዎች ነው እያለ ነው። አይ አይደለም፣ በአብይ ታጣቂ አይደለም፣ እኛ ያደራጀነው ፋኖ ነው፣ እኛ የምንመራው ፋኖ ነው። በወለጋ ቢዛሞ በዛው በወለጋ ተወላጆች እዛው ተወልደው ባደጉ የአማራ ተወላጆች ያደራጀነው እኛ ራሳችን ነን እያለ የአማራው የጎጃም ሸኔ እየተናገረ ነው። እዛው ወለጋ ተመሰረትን ያሉት ደግሞ የቢዛሞ ፋኖች እንደምትሰሟቸው ለነዘመነ ካሴ ለጎጃም ፋኖ ላደረጋችሁልን ትብብር እናመሰግናለን፣ ድጋፋችሁ ይቀጥል አሁንም እያሉ ምንም ትርፍ ለሌለው የት ደረሳችሁ? አሁን እነዛን ሁሉ ንጹሃን ጨፍጭፋችሁ ምንም ውስጥ የሌሉ ህፃናትን ገድላችሁ ገበሬዎችን ጨፍጭፋችሁ ምን ትርፍ አገኛችሁ? የት ደረሳችሁ? የት ተንቀሳቀሳችሁ? ምን አይነት ድል አስመዘገባችሁ? ምን ውጤት አገኛችሁ? ዛሬ ላይ እንኳን የሚጸጸት ልብ እንዴት አይኖርም? ጭራሽ አደባባይ ወጥቶ እኛንን ያደራጀ ነው ይለናል የአማራው ፋኖ። የአማራ ክልል ልሂቃንን የምትሉ ሰዎች ዛሬ አስረስ ማረ ወጥቶ ከኦላ ጋር ከኦሮሚያው ሸኔ ጋር አብረን በጋራ እንሰራለን ከነጃል እንትና ከነጃል በርሲሳ ከነጃል ጀመረ ጋር አብረን እየሰራን ነው ብሎ ሲያወራ ኦሮሚያ ክልል ላይ ይገደሉ በነበሩ የአማራ ንጹሃን ምክንያት የተፈጠረ ትግል ነው ብላችሁ ዛሬም ታወራላችሁ። አታፍሩም ወይ? ትንሽ አይቀፋችሁም ወይ? ይህን ስታወሩ በሰው ደም መጫወት እስከ መቼ ነው የምትቀጥሉት? እንዴት ነው በንጹሃን ግድያ ምክንያት ወደ ትግል ገባሁ የሚለው ፋኖ ነኝ የሚለው ቡድን እነዛን ንጹሃን ከገደላቸው ኦላ ከሚባል ኦነግ ሸኔ ከሚባል ቡድን ጋር በጋራ ሊሰራ የሚችልበትን ፖለቲካዊ አውድ የሚያስረዳኝ አካል ማን ነው? ይህንን ጀስቲፋይ ሊያደርግልን የሚችለው? አይ ንጹሃንን ቢገድሉም እኮ በዚህ ዘርፍ በጋራ ሊሰሩ ይችላሉ ብሎ ጀስቲፋይ ሊያደርግ የሚመጣ ሰው እኮ አይጠፋም። ይልቃል ጌትነት እነ ልደቱ አያሌው የጠፋ ባይዘው ሽንፈቱን ታመነ። እሺ አሁን እሱ አጀንዳዬ ስላልሆነ ወደ እሱ አልገባም። ለማንኛውም እንደነሱ አይነት ሰዎች አሁን ይሄን ጀስቲፋይ ሊያደርጉልን ይመጡ ይሆናል። እፍረት የሚባል ሼም የሚባል ይሉኝታ የሚባል ለህዝብ ማዘን የሚባል ሽንፈትን ማመን የሚባል ነገር ለነሱ አይገለጥላቸውም። በሴራ ፖለቲካ ነው የኖሩት። በወያኔ ሴራ ኑረው የወያኔ ሴራ የት አደረሳችሁ? ምን አመጣችሁ? ምን ተገኘ? በሴራ ፖለቲካ ሄዳችሁ ንጹሃን ጨፍጭፋችሁ ስንት ጋት፣ ስንት ሜትር፣ ስንት ኪሎ ሜትር ተቆጣጠራችሁ? የትኛው ወረዳ ላይ ነው ያላችሁት? ዛሬም ንጹሃን እየተገደሉ ነው። ጀዋር መሐመድ ወጥቶ እየጮኸ ያለው አሁን ኦሮሚያ ክልል ላይ የሚገደሉ የኦሮሚያ ተወላጆች ደግሞ መጥተዋል፣ ተፈጥረዋል። እነዚህን ንጹሃን የሚገድሉት ደግሞ የአማራው ፋኖ እንደሆነ ከዚህ በፊት እኔ እኮ አብዛኛው ሰው ለምን እንደማይገባው ግራ ይገባኛል። ከዚህ በፊት ከ2-3 ወር በፊት የሰራሁት ቪዲዮ አለ እኔ ራሴ የኢሳያስ አፈወርቂ ቀጣይ የጥፋት ዓላማ ወይም የእልቂት እቅድና ስትራቴጂ የሚፈጸመው ኦሮሚያ ክልል ላይ ነው። ኦሮሚያ ክልል ላይ ንጹሃንን እንዲጨፈጭፉለት የአማራው ሸኔ አባላትን ወደ ወለጋ አስገብቷል። አስረስ ማረ ዳምጤ እዛ ሄዶ ወለጋ ላይ ያሉ ታጣቂዎችን ሲያስመርቅ በቪዲዮ የተቀረጸ ምስል ማስረጃ አስገብተን ተናግረናል። አሁን ያ ወለጋ የገባው ጉራ ፈርዳ አካባቢ ይንቀሳቀሳል የተባለው የአማራው ሸኔ እነ አስረስ ማረ ዳምጤ ቡድን በኦሮሚያ ንጹሃን ላይ ግድያ እየፈጸመ ነው፣ ጭፍጨፋ እየፈጸመ ነው። እና ጀዋር እያለ ያለው ምንድን ነው? ይሄ ቡድን የብልጽግና ቡድን ነው እያለ ንጹሃንን እየገደለ ያለው ያኔም አማራዎችን ሲገድል የነበረው አሁንም የኦሮሚያ ተወላጆችን እየገደለ ያለው የብልጽግናው ሸኔ ነው፣ የብልጽግናው ፋኖ ነው። ለምንድን ነው ይሄን የሚያደርገው ሲባል ለምንድን ነው ንጹሃን ያኔ አማራን የሚያስገድለው ለምን ነበር? አሁን የኦሮሞ ተወላጆችን የሚያስገድለው ብልጽግና ለምንድን ነው ሲባል ይሄን ብሎም የሚጠይቀው ሰው የለም፣ መልስም የለውም ጀዋር መሐመድ። ነገር ግን አይ አይደለም ካለ ይላል የአማራው ፋኖ
አይ የብልጽግና ሰራዊት አይደለም የኛ ነው የምትሉ ከሆነ እስከ ዛሬ ለተፈጸመው በዚህ ቦታ ለተፈጸመው ግድያ የንጹሃን ጭፍጨፋ ኃላፊነቱን ተወስዳላችሁ ይላቸዋል ለአማራው ፋኖ አመራሮች ማለት ነው። ለምሳሌ ሸኔ የሚለው አለ ብልጽግና ራሱ የሚያንቀሳቀሰው አለ፣ የኦሮሞ ነጻነት ሰራዊት አለ። ሁለቱም ይንቀሳቀሳሉ። አገዛዙ የዛኛውን ስያሜ እንደሚጠቀም ሁሉ ፋኖም ራሱ አገዛዙ ያደራጀው እንዳለ ሁሉ ከዋናው የፋኖ አደረጃጀት ጋር የተገናኘ ትክክለኛው ፋኖ ሁለቱም ኤግዚስት ሊያደርጉ አይችሉም። አንድ ቦታ ላይ ምንድነው የሚጠበቅባቸው? አሁን ያንተ ጥሪ ምንድነው? ምን እንዲያደርጉ ነው? ምን ግልጽ እንዲያደርጉ ነው? አንደኛ ይሄ ወለጋ ላይ የሚንቀሳቀሰው በፋኖ ስም የሚንቀሳቀሰው ኃይል የእናንተ አካል ነው ወይ? ይሄን ግልጽ አድርጉት። ይሄ የፋኖ አካል ነው ካሉ ለሚያደርገው በደል ኃላፊነት መውሰድ መዘጋጀት አለባቸው ወይ ማስቆም አለባቸው። ይሄ ሲቪል የሚገለው በነገራችን ላይ ከመከላከያ ጋር አይዋጋም። የፋኖ ከመከላከያ ጋር አይጋጭም። ያው እንደዚህ አሳይመንት ሲሰጠው ጀነራሎችን ምናምን እንደዚህ ይገላል እንጂ ለፊት አይጋጭም ነው። ከሎካል ሚሊሻ ጋር ይጋጫል። ሌላ ጊዜ ሰፈር ሄዶ ብቻ መመንጠር ነው፣ ሌላ የለም። እነ ፈቀደ አብዲሳስ ከመከላከያ ጋር ተዋግተው አያውቁም። ምን የሚገሉት ባለስልጣናትን ጀነራሎችን ሲፈልግ እንደዚህ መከላከያ ሰዎች መወገድ የለባቸው ይገላሉ። ሌላ ጊዜ ግን ሲቪል ሰውን ነው የሚያጠሩት። ይሄ ኃይል የእናንተ አይደለም። ከቻላችሁ ዲስኦን አድርጉት፣ አለበለዚያ ሪስትሬን መቻል ማድረግ አለባችሁ። ምክንያቱም ይሄ ሰውዬ እያወራ ያለው አንድ የደነገጠበት ነገር አለ። የደነገጠበት ነገር ምንድን ነው? የአማራው ሸኔ ኦሮሚያ ክልል ገብቶ ንጹሐንን ሲገድል ከዚህ በፊት እኛ ተናግረናል እኮ። እነ ስዩም ተሾመ፣ እነ ሲሳይ አጌና እና አቤ ቶክቻው በተደጋጋሚ ስንናገር ነበር። ኦሮሚያ ክልል ላይ ኤርሚያስ ለገሰ በጣም በብዙ ማስረጃ የአማራው ሸኔ እንዴት አድርጎ ኦሮሚያ ክልል ላይ ገብቶ ንጹሐን እንደሚጨፈጭፍ ትላንት የሰራው ቪዲዮ አለ። እሱን ሂዱና ተመልከቱት። ጋብዛችኋለሁ። ባይዘው በጣም ብዙ ማስረጃዎች የተካተቱበት ስለሆነ የአማራው ሸኔ ኦሮሚያ ክልል ላይ ገብቶ በኦሮሚያ ንጹሐን ላይ ጥቃት ይፈጽማል። ለዚያ በቀል ብሎ ደግሞ የኦሮሚያው ሸኔ ደግሞ በአማራ ንጹሐን ላይ ግድያ ይፈጽማል። በሁለቱ መካከል በሚፈጠር እልቂት የኦሮሚያን ሕዝብ አስቆጥቶ በመንግስት ላይ ማነሳሳት ነው ዓላማው ብለን ከዚህ በፊት ተናግረናል። ይሄ ተራ የፖለቲካ ሀሁ ነው። እነዚህን ሰዎች ለሚያውቅ በደም ማፍሰስ ደም መጣጮቹ ነው። የንጹሐንን ደም እያፈሰሱ የፖለቲካ ትርፍ እናገኛለን ብለው የሚያጋብሱ ሰዎች ስለሆኑ ማንንም ለመግደል ወደኋላ እንደማይሉ፣ ኦሮሚያ ክልል ሲገቡ ለምን እንደሚገቡ፣ ትግራይ ሲሄዱ ለምን እንደሚሄዱ፣ አማራ ክልል ምን እየፈጸሙ እንዳለ የተመለከተ ሰው አሁን እየተወራ ያለው ግድያ በማን እንደተፈጸመ እስከዛሬ ሲፈጸም የነበረው ግድያ ለምን እንደተፈጸመ በጣም ግልጽ ነው። አንድና አንድ ሲደመር ሁለት የማለት ያክል በጣም ቀላል የፖለቲካ ካልኩሌሽን ነው። የሚያሳዝነው ግን በዚህ ተራ የፖለቲካ ካልኩሌሽን ዛሬም ንጹሐን እየተገደሉ ናቸው። እና ጀዋር መሐመድ የፈራው ምንድን ነው? በኦሮሚያው ሸኔና በአማራው ሸኔ መካከል የተፈጠረው ወይም ደግሞ እንዳይፈጠር የፈለገው ልዩነት አለ። የኦሮሚያው ሸኔ በጸዳለ ለማ በምትባለው የአዲስ ስታንዳርድ በኩል አስረስ ማረ ዳምጤ ከነንትና ከነጃል እንትና ጋር ከነጃል በርሲሳ ጋር አብረን እንሰራለን ብሎ ከተናገረ በኋላ የኦነግ ሸኔ አመራር ነን የሚሉ የወታደሩ አመራር ነን የሚሉ ሰዎች ደግሞ ያቺ ጸዳለ ለማ በምትባል አዲስ ስታንዳርድ ላይ ባለችው ሴትዮ ሚዲያ በኩል መልስ ሰጥተው ነበር። ከኛ ጋር ፋኖ የሚባል ቡድን ከኛ ጋር በጋራ ይሰራም ብለው ተናግረው ነበር። እና አሁን የኦሮሞ ሕዝብ የአማራው ሸኔ ኦሮሚያ ክልል መግባቱን አውቋል። በኦሮሚያ ንጹሐን ላይ የሚፈጸመው ግድያ በፋኖ እንደሚፈጸም ህዝቡ አውቋል። ዛሬ የምትሸውደው ህዝብ የለም። የእናንተን ኦኤምኤን ብቻ የሚያዳምጥ ሰው የለም። በጣም ብዙ ሚዲያዎች እውነትን የሚገልጡ ሚዲያዎች ስላሉ ዛሬ አክሰሱ አለው። ማየት፣ መመርመር፣ ማጥናት ጀምሯል። ህዝቡ ልትሸውዱት አልቻላችሁም። ስለዚህ ህዝቡ እየነቃባቸው ስለሆነ አይ እነዚህን ንጹሐኖች እየገደለ ያለው የአማራው ፋኖ ነው ከተባለ ከመንግስት ጋር አብሮ ሊቆም ነው ህዝቡ እና በኦነግ ሸኔ ላይ ደግሞ ለኦነግ ሸኔ ያለው ድጋፍ ሊጠፋበት ነው። ስለዚህ ያንን ጥምረት ለማስቀረት ሲል ገዳዮቹን የማን አደረጋቸው? የብልጽግና ታጣቂዎች አደረጋቸው። የአማራው ሸኔ ገደለ እንዳይባል ማለት ነው። ብልጽግና ነው እየገደለ ያለው። ስለዚህ አስረስ ማረ ዳምጤ እረፍ፣ የኛ ነው አትበል። የኛ ነው ካልክ እስከ ዛሬ ሲገደሉ ለነበሩ ንጹሐን ኃላፊነቱን ትወስዳለህ አሉ። አስረስ ማረ ግድ የለውም፣ ኧረ አብረን ነው የምንሰራው እኛ። ጀዋር መሐመድ ምንድን ነው የሚቀባጥረው አለ። አስረስ ማረ ባይዘወይ ፖለቲካ በራሱ ጊዜ ህዝቡ እነዚህ ሰዎች ማን እንደሆኑ እንዲረዳ መረጃ በደንብ እየተናገረ ያለ ሰው።
ግልጹን ነው የሚናገረው። ፖለቲካ ምን እንደሆነ ራሱ አይገባው። አውቃለሁ ይላል፣ የሚያነብ ይመስላል ሲናገር። ነገር ግን በራሱ በሚናገራቸው ነገሮች ከዚህ በፊት ከህወሓት ጋር አብረን በጋራ እንሰራለን በማለቱ ብዙ ደጋፊዎቻቸውን አጥተዋል። ዛሬ ደግሞ ጀዋር መሐመድ እየነገረው ተው እነዚህ ገዳዮች የብልጽግና ናቸው እንበል ተው ግድ የለህም እያለው አይ እኛን ያደራጀናቸው በጋራ ከኦላ ጋር አብረን እንሰራለን፣ ስለዚህ ከአማራ ገዳዮች ጋር አብረን እየሰራን ነበር የሚለውን መልእክት ለአማራ ተወላጆች ለአማራ ህዝብ ሲያስተላልፍ ምላሹ ምን ሊሆን ይችላል የሚለውን እንኳን ካልኩሌት ማድረግ አይችልም። ምናልባትም ፈጣሪ እየፈረደ በነዛ ንጹሃን ላይ የዚህን ሰው አንደበት በግልጽ እንዲናገር እያደረገው ሊሆን ይችላል ብዬ አስባለሁ። ምክንያቱም እዚህ ሴራ ውስጥ ያለ ሰው በንጹሃን ግድያ ወደ ትጥቅ ትግል ገባሁ የሚል ሰው ንጹሃንን የገደላቸው ሸኔ ነው ብሎ ታጥቆ የተነሳ ሰው ከገዳዩ ከሸኔ ጋር ከአማራ ገዳይ ጋር አብሬ እየሰራ ሆኖ የሚለውን መረጃ እንዴት ሊያወጣ ይችላል? እና ጀዋር መሐመድ አንደኛ ከዚህ በፊት ለተገደሉ ንጹሃን ሸኔ ለጨፈጨፋቸው ሸኔና ፋኖ አብሮ በጋራ ለገደሏቸው ንጹሃን በሰሜኑ ጦርነት ሰሞን ገና ጦርነቱ ከመነሳቱ በፊት ሸኔ ንጹሃንን ይጨፈጭፍ በነበረበት ሰዓት የተገደሉ ንጹሃንን ከሸኔ ነፃ በማድረግ ይገድላቸው የነበረው ብልጽግና እንጂ ሸኔ አይደለም ፋኖም አይደለም የሚለውን ነገር ነው መናገር የፈለገው። አሁንም በፋኖ እየተገደሉ ያሉ የኦሮሚያ ንጹሃንን እየገደላቸው ያለው ፋኖ ሳይሆን ብልጽግና ያደራጀው ያኔ የአማራ ተወላጆችን ይገድል የነበረው የብልጽግና ፋኖ ነው። አሁንም የኦሮሚያ ተወላጆችን እየገደለ ያለው እርሱ ነው እያለ ነው። አንድም ኦነግ ሸኔን ከዚህ ከተለቀለቀው ደም በደም የተጨማለቀው እጁን የማጥራት ስራ እየሰራ ነው ጀዋር መሐመድ። ከዛ ሲቀጥል በኦነግ ሸኔና በፋኖ መካከል በዚህ እልቂት በዚህ ንጹሃን ግድያ ምክንያት ሊፈጠር የሚችለውን ክፍተት ለመድፈን እየታገለን ያለው የቱንም ያህል ብትሟሟት የቱንም ያህል ብትላላጥ ዛሬ ኦነግ ሸኔና ፋኖ የሚሰሩትን ሴራና ተንኮል እንደው እና አስረስ እንኳን ባይናገሩ የገባው ሰው በጣም ብዙ ነው ብዬ አስባለሁ። የነሱን ተንኮል የተረዳ የብልጽግና መንግስት ንጹሃንን ታጣቂ አደራጅቶ ንጹሃንን ሊያስገድል የሚችልበት አንድ ጀስቲፋይብል የሆነ ምክንያት ልታቀርቡ ስለማትችሉ የህዝቡ የፖለቲካ ንቃተ ህሊና ደግሞ በደንብ እየዳበረ ስለመጣና የእናንተ ተንኮል በደንብ እየገባው ስለመጣ ዛሬ እናንተን አምኖ የምታወሩትን ነገር ተቀብሎ አዎ እውነት ነው ማለት ነው የብልጽግና ታጣቂዎች ናቸው ማለት ነው ብሎ የሚያምን ሰው እኔ ከ100% 10% ካገኛችሁ በጣም ብዙ አግኝታችኋል ብዬ ነው የማምነው። እና ጀዋር እየተላላጠ ያለው የሸኔን ጉድፍ በደም የተጨማለቀውን የሸኔን እጅ ለማጥራት እየሞከረ ነው። ከዛ ሲቀጥል ደግሞ አሁን የአማራ ንጹሃን ኦሮሚያ ክልል ገብቶ እየገደላቸው ያሉ የኦሮሞ ተወላጆችን ገዳዩ ፋኖ ነው እንዳይባል ወደ ብልጽግና ማላከክ ፈልጓል። ገዳዩ ፋኖ ነው ከተባለ በፋኖና በሸኔ መካከል ልዩነት ይፈጠራል የሚል ስጋት አለው። ያን ስጋቱን ደግሞ የኦሮሚያ ህዝብ እንዳይገዛው እንዳይቀበለው በማድረግ የብልጽግና መንግስት ነው እየገደላችሁ ያለው፣ ስለዚህ ከፋኖና ከሸኔ ጋር ህብረት ብታደርጉ ይሻላችኋል የሚለው መልእክት እየተናገረ ነው። አስረስ ማረ ግን መጥቶ ኖ እንዳውም የኦሮሞ ህዝብ ድጋፍ ያደርግልናል፣ እኛ ተደራጅተን የምንንቀሳቀስባቸው ቦታዎች ያለ የአማራም የኦሮሞም ህዝብ ለእኛ ድጋፍ ያደርግልናል፣ ውሃ ሲጠማን ይሰጠናል፣ ምግብ ያበላናል፣ ግን እኛ ራሳችን መልሰን እንገለዋለን እያለ ይህንም መረጃ ሰምቶ የአስረስ ማረንና የጀዋር መሐመድን ተንኮል መረዳት የማይችል ሰው ካለ ዛሬም መንግስት ነው ንጹሃንን እየገደለ ያለው ብሎ የሚያላዝን ሰው ካለ እኔ በእርግጠኝነት አማኑኤል መግባት አለባቸው እነዚህ ሰዎች። ከዛ ውጪ ራሱ ገዳዩ ወጥቶ እኛንን ከኦላ ጋር አብረን እየገደልን ያለ ነው፣ ከዚህም በፊት ስንገድል የነበረው እኛንን አውቀን ነው ንጹሃን ተገደሉ ብለን ወደ ትጥቅ ትግል የገባ ነው አውቀን ነው፣ ምክንያቱም ንጹሃኑን ከሚገድሉ ከሸኔ ጋር አብረን ስንሰራ ነበር፣ አሁንም እየሰራን ነው፣ ከፈለጋችሁ እነ ጃልበር ሲሳን ጠይቋቸው እያለ ነው። እና ይቅርታ ሊደረግላቸው አይገባም እነዚህ ሰዎች ብለው ለዚህ ነው በንጹሃን ደም የተጨማለቁ በንጹሃን ደም ትርፍ እናተርፋለን ብለው እስከ ዛሬ ድረስ በኪሳራ ቢከናነቡም ዛሬም ንጹሃንን በመግደል ትርፍ እናገኛለን ብለው አሁንም ድረስ ንጹሃንን እየገደሉ ያሉ ሰዎች ናቸው። ኦሮሚያ ክልል ላይ እየተፈጸመ ላለው በኦሮሚያ ተወላጆች ላይ ለሚፈጸመው ግድያ ደግሞ ይህንን አመራር የሰጠው ኢሳያስ አፈወርቂ ከህወሓት ጋር በጋራ ሆኖ
አማራ ክልልን ለማተራመስ የአማራ ክልልን ህዝብ ለማስቆጣት ብዙ ነገር ተሰራ። የአማራ ተወላጆች ላይ ብዙ ግድያ ፈጸመ። ፋኖ የሚባለው የሽብር ቡድን የአማራው ሸኔ አማራ ክልል በሚችለው መጠን ለማተራመስ ሞከረ። የኢሳያስ አፈወርቂን ትጥቅ እየተቀበሉ የህወሓትን የፖለቲካ ዓላማ ለማስፈጸም ኢትዮጵያን ለማፍረስና ለማዳከም ከግብፅ ከሻዕቢያ ከህወሓት የሚሰጣቸውን ዓላማ ተቀብለው በአማራ ክልል ላይ የሚችሉትን ያህል ተንፈራገጡ። አሁን ወደ መጥፊያቸው ሲቃረቡ የአማራ ህዝብም እውነቱን እየተረዳ ከመንግስት ጎን መቆሙንና በድምፁ የሚመራውን መንግስት መምረጡን 2018 በነበረው ምርጫ በድምፁ የሚመራውን መንግስት መምረጡን ብልጽግናን መምረጡን ሲያረጋግጡ አሁን የኦሮሞን ህዝብ ማስቆጣት አለብን በሚል ከምርጫው ማግስት ነው እና አስረስ ማረ ወደ ወለጋ ሄደው ሰራዊት ሲያስታጥቁ የታየው። ስለዚህ ቀጣዩ የደም ምድር ቀጣዩ የጥቃት ሰለባ ኦሮሚያ ክልል እንደሚሆን ከዚህ በፊት የሰራሁትን ቪዲዮ እንደዚህ ነው የሚለው ርዕሱ ራሱ ቀጣዩ የጥቃት ኢላማ ኦሮሚያ የሚል ርዕስ ያለው ቪዲዮ አለ። ሂዱና ተመልከቱት። ከአንድ ወር ከሁለት ወር በፊት የሰራ ነው። ስለዚህ አማራን ለማስቆጣት ተሞክሮ ስላልተሳካ አሁን ደግሞ የኦሮሞን ህዝብ በማስጨፍጨፍ ደግሞ የኦሮሞ ህዝብ እንዲቆጣ የሚቆጣው ደግሞ በአማራ ህዝብ ላይ እንዲሆን የአማራውን ሸኔ ኦሮሚያ አስገብተው የኦሮሞ ንጹሃን እንዲገድል እያደረጉ ነው ያሉት። በዚህ ግድያ ላይ የኦሮሞ ንጹሃን ሲገደሉ የኦነግ ሸኔ ተባባሪ ነው። አብሮ የሚገድለው ሲገድሉ እያየ ዝም የሚለው ለጥቃት የሚያጋለጠው ህዝቡን ራሱ የኦነግ ሸኔ አባላት እነ ጃልመሮ ናቸው። ያኔም በአማራ ንጹሃን ላይ ኦነግ ሸኔ ግድያ ሲፈጽም አብረው ግድያውን ሲያስፈጽሙ የነበሩት እና አስረስ ማረ ዳምጤ የአማራው ሸኔ አመራሮች ናቸው። ሪያሊቲው ይሄ ነው። ይሄ ሴራ ከመንግስት ይደበቃል ብዬ አላምንም። በእርግጥም መንግስት አስፈላጊውን እርምጃ እየወሰደ ነው ያለው። ከሁለት ከሶስት ቀን በፊት የፌዴራል ፖሊስ በአርሲ አካባቢ ይንቀሳቀስ የነበሩ የሽብር ቡድኖች ላይ እርምጃ መውሰዱን ሰምተናል። የተማረኩ የተደመሰሱ ታጣቂዎችን አይተናል። የፌዴራል ፖሊስ አርሲ ድረስ ገብቶ በኮማንዶች የወሰደው እርምጃ ነበረ። አካባቢውን በተወሰነ ደረጃ በአንጻራዊነት ሰላም እንዲከበር በአካባቢው ያሉ ታጣቂዎች እንዲደመሰሱ በጣም በተጠና ረጅም ጊዜ በወሰደ ኦፕሬሽን ማጽዳቱንና ታጣቂዎችን መደምሰሱን መማረኩንም የጦር መሳሪያ መጋዘኖችንም በቁጥጥር ስር ማድረጉን ሰምተናል። እና ይሄ ሴራ የኢሳያስ አፈወርቂና የሻዕቢያ ከሁለቱ ሸኔዎች ጋር ሆኖ የሚሰሩት ሴራ የተደበቀ አይደለም። ከመንግስት አስፈላጊውን እርምጃ እየወሰደ ታጥቆ የሚንቀሳቀሰውን ሁሉ ልክ እያስገባ በኦሮሚያ ክልል ላይ ይፈጸሙ የነበሩ ግድያዎችን ያስቆመው መከላከያ ሰራዊት የሚባለው ጀግና ነው። አማራ ክልል ላይ ገብቶ ንጹሃንን እየገደለ የፖለቲካ ትርፍ አገኛለሁ ብሎ ሲሰራ የነበረውን የአማራው ሸኔ ዛሬ ወደ መቀመቅ ወደ መጥፊያው ደረጃ እንዲደርስ ያደረገው መከላከያ ሰራዊት ነው። በአጠቃላይ የኢትዮጵያ የጸጥታ ኃይሎች ፌዴራል ፖሊስ፣ ሚኒሻው፣ መከላከያ ሰራዊት በጋራ ሆነው እነዚህን አሸባሪ ቡድኖች የህወሓትና የሻዕቢያን ተላላኪዎች ልክ እያስገቡ የመጡበት ጊዜ ላይ ያለ ነው። እውነታው ግን ዛሬ ገሃድ አደባባይ ወጥቶ እነ አስረስ ማረ ዳምጤ ንጹሃን በመገደላቸው የአማራ ወገኖቻችን በመገደላቸው ወደ ትጥቅ ትግል ገባን ብለው የነገሩን እና አስረስ ማረ ዛሬ ከገዳዩ ጋር ከኦላ ጋር ከነጃል ጀመረ ጋር ከነጃል በርሲሳ ጋር አብረን በጋራ እንሰራለን፣ የኦነግ ሸኔን ያደራጀነው የወለጋውን ፋኖ ያደራጀነው ቢዛሞን የመራነው ያደራጀነው ያስታጠቅነው እኛ ነን ብለው በአንደበታቸው እየተናገሩ ከዚህ በኋላ ኦሮሚያ ክልልም ይሁን የትም ቦታ ላይ የሚገደሉ ንጹሃን መንግስትን የሚገላቸው ብሎ የሚያወራ ድኩማን የሚያዳምጥ ሰው ካለ የሚያወራ ሊኖር ይችላል። እነሱን የሚያዳምጥ ሰው ካለ በሽተኛ ነውና አማኑኤል መሄድ አለበት ነው የምንለው። እና አስረስ ማረ በሚገልጣቸው እውነቶች ፖለቲካ ስላልገባው ደንቆሮ ስለሆነ የፖለቲካ ሽፍታ ስለሆነ ስለ ፖለቲካ ምንም የፖለቲካ አመራር እንዴት ነው አንድ የታጣቂ ቡድን ህዝብ ግንኙነት የሚያወራው እንዴት ነው የሚለውን ነገር እንኳን መናገርና አርቲኩሌት አድርጎ ነገሮችን ሳይገልጽ ማለፍ የሚችልበትን ነገር አያውቀውም። እንደመጣለት ይዘባርቃል፣ እውነታውን ይናገራል። በዚህ በሚናገራቸው ነገሮች መንግስት ሳይደመሰሳቸው ራሱ ከህዝብ እየተነጠሉ ህዝብ ራሱ እየተፋቸው እንዲሄዱ የሚያደርገው አንዱ አስረስ ማረ በሚናገራቸው እውነቶች። ስለዚህ እውነታው ዛሬ አደባባይ ወጥቶ ተገልጧል። በንጹሃን ግድያ ምክንያት ትጥቅ ትግል ጀመርን ያለው ኦሮሚያ ክልል በሚገደሉ ንጹሃን ነው ትጥቅ ትግል የጀመርነው ያለው የአማራው ሸኔ
ከኦሮሞ ከወለጋው ከኦነግ ሸኔ ጋር በጋራ ሆኖ ንጹሐንን ይገድል ያስገድል የነበረ አሁንም በኦሮሚያ ንጹሐን ላይ የሚፈጸመውን ግድያ እየመሩ ያሉ እየተናበቡ በንጹሐን ላይ ግድያ እየፈጸሙ ያሉ ሰዎች ናቸው። ጀዋር መሐመድ እኛ አይደለንም የገደልነው በሉ፣ ብልጽግና ነው የሚገድላቸው በሉ። ምክንያቱም እናንተ መሆናችሁ ከታወቀ ህዝብ ይነጥላችሁ፣ ከህዝብ ትነጠላላችሁ፣ የፖለቲካ ኪሳራ ቀላል አይሆንላችሁም እያለ ነው። ትንፈራገጣለህ፣ ትላላጣለህ፣ መጨረሻ ወደ መቃብር አብረህ ከህወሓት የዘረኝነት ፖለቲካ ጋር አብረህ ትጠፋለህ እንጂ ዛሬ የህዝቡን ንቃተ ህሊና በእናንተ ሴራ ሸውደን አሁን በመንግስት ላይ የምናነሳሳው ህዝብ አለ ብላችሁ ይልቅንስ በንጹሐን ላይ የምታደርጉትን ግድያ አቁሙ። ማንም በግድያ የሚነሳሳ ሰው የለም። በግድያ ትርፍ ብታገኙ ኖሮ፣ በንጹሐን ግድያ የፖለቲካ ስልጣን ብትይዙ ኖሮ 8 ዓመት ሙሉ ያስገደላችኋቸው ንጹሐን እንኳን ለኢትዮጵያ የአፍሪካ መሪ እንድትሆኑ ያደርጓችሁ ነበር። ነገር ግን ደም በማፍሰስ የንጹሐንን ግድያ ንጹሐንን በመጨፍጨፍ የሚገኝ የፖለቲካ ትርፍ እንደሌለ ከእናንተ በላይ ማስረጃ የለም። ዛሬም ከ5 ዓመት ከ6 ዓመት በፊት በጀመራችሁበት ቦታ ላይ እንኳን የላችሁም። ከነበራችሁበት ቦታ ላይ ድምፃችሁ እየሰለለ ወደ ሸለቆ እየወረዳችሁ ከሸለቆም አልፋችሁ ወደ መቃብር ጫፍ ላይ የደረሳችሁ የሽብር ቡድኖች መሆናችሁን እውነታው መሬት ላይ ያለው ተጨባጭ ሀቅ ያስረዳል። ስለዚህ አንድ ጋት መራመድ ካልቻላችሁ በንጹሐን ግድያ እስከዛሬ ድረስ ከዚህ በኋላ ንጹሐንን የምትገድሉት ለምን ዓላማ ነው ብላችሁ የምትደግፏቸው ሰዎች ጠይቁ። ቢያንስ ከዚህ በኋላ እነዚህ ሰዎች የሚያስገድሉት ንጹሐን እንዳይኖር እንደው ወደ ቀልባቸው የሚመለሱ ደጋፊዎቻቸው ካሉ ይሄን መልእክት ቢነግሯቸው ጥሩ ነው። ከዛ በተረፈ እነዚህ ሰዎች እስከሚደመሰሱና ከጥቅም ውጭ እስከሚሆኑ ድረስ እንደዚህ አይነት ስጋቶች እንደሚኖሩ ይጠበቃል። የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ መንግስት ከመላው የጸጥታ ኃይሉ ጋር በመሆን ከህዝቡ ጋር በመተባበር እንደዚህ አይነት የሽብር እንቅስቃሴዎችን በእርግጠኝነት እስከዛሬም እየደመሰሰ የህዝብን ሰላምና ጸጥታ በአንጻራዊነት እያስከበረ መምጣቱን መሬት ላይ ያለው ሀቅ ያስረዳል። አሁንም እነዚህን ሰዎች ለአንዴና ለመጨረሻ ጊዜ ወደ መቀመቅ የሚያወርድበት ወደ መቃብር የሚገቡበትን ጊዜ ማሳጠርና ማፍጠን አለበት የሚለው መልእክት እንደ መጨረሻ የመዝጊያ መልእክት አድርገን ማስተላለፍ እንፈልጋለን። እንግዲህ በነ ጀዋር መሐመድ እንዲሁም በነ ዘመነ ካሴ በኩል የሚወጡ አዳዲስ መረጃዎች ካሉ በሚወጡበት ጊዜ በምናገኝበት ጊዜ በቀጥታ ሳይቀዘቅዝ በትኩሱ መረጃውን ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ ግን የነበረኝን ፕሮግራም በዚሁ አጠናቅቃለሁ። በተወያየንበት ሀሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልትጽፉልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻትና በሱፐር ስቲከር እንዲሁም የቻናላችን ሜምበር ወይም አባል ቤተሰብ በመሆን ዘላቂ ድጋፋችሁን ልታደርጉልን እንደምትችሉ በድጋሚ ለማስታወስ እወዳለሁ። ማንኛውንም አይነት መረጃ ልታቀብሉን የምትፈልጉ ልታገኙን ልታናግሩን የምትወዱ ወዳጆቻችን ካላችሁ ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ በዋትሳፕ በኩል መልእክት ልትልኩልን ደውላችሁም ልታናግሩን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።